ማክስህን አውልቅ አማድ ማክስን ዶርጉ ነው ልትሉኝ እንደው ዶርጉ ያኛ የምናውቀው ዶርጉ ይሄ አይደለም። ምን አይነት ጎል ያስቆጣ ዶርጉ ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ ቤተሰብ። እንዴ የመጀመሪያ ፕሪሚየር ሊግም ለዩናይትድም ለጨዋታውም የመጀመሪያውን ጎል ዶርጉ አስቆጥሯል። ወገን ኒውካስል ጋር ነው አይደል የሚጫወቱት? ወዴት እየሄድን ነው? ረባንጂ ይሄ ዶርጉ ነው ብላችሁ እየሸወዳችሁ ነው እንጂ በምንም ተአምር ዶርጉ እንደዚህ አይጫወትም። ፐርፎርማንሱ ጎሉ እንዴ ልክ አይደለም። ልክ ይመርመር። ረጎ ዶርጉ አንተ ነህ ራሱ ነው የማው ራስ አረዛሬ እንዴ ዶርጉ እናንተ ዛሬ ዳንኤል አልቬዝን ውጦት ነው የገባው። ማን አልቬዝን ውጦት ነው የገባው እንዴ? አረ ፐርፎርም እያደረገበት ያለበት መንገድ ያስገርማል። ፈረስታፉን የሚገርም ጎል አንተ የሚገርም በቃ የማን ጎልም በለው በእናትህ ሮበን ነው እንደዚህ አየር ኳስ ሲጠብስ ማቆ ኮርና ተሰጥቶት እንዴ የጀተሻማ ኳስ እንደዚህ አይነት ሾት ረዶርኩ እናንተ ማይለወጥ ሰው የለም። በእውነት ታጋሹ ነው እንጂ በቃ ማይለወጥ ሰው የለም። ማን ደቃ ተርፌ ጨዋታ ማሸነፏ ነው ማለት ነው። ግን ያው ምን መሰላችሁ ተርፌ ሁሌም ተመራና እኮ ነው መጨረሻ ላይ ነው እንግዲህ እንደምታውቁት የቪላውን ጨዋታ እንኳን የቀርበተው ውስጥ አስታውሱ። ለማንኛውም እኔ ኒውካስትልን ብለጥፉት ደስ ነው የሚል እኔ ነገር ያስከለው። ግን እናንተ አልተመሰ ከንዳፍ ላይ ጉድ ልትሆኑ ትችላላችሁ። ገብቷችኋል? ተርፌ ፈርስት ሃፍ ኤፍሲ ነው የምልሽ። ይሄንን ካትሸነፍሽ ሰማሻ? ፈርስት ሃፍ ኤፍሲ ነው የምልሽ። አሸንፈሽ እንድትወጪ ይመቻሉ። ማን ዩናይትድ ዘንድሮ ሲዝኑ ከተጀመረ አሁን እንዳየሁት 45 ደቂቃ እንዳየሁት ማን ዩናይትድ በጣም ብዙ ተስፋ ያየሁበት ማን ዩናይትድ አላየሁም እስካሁን። አሞሪም ፎርሜሽኑን ቀየረ። 4-2-3-1 ድርቅ ያለው ነገር አራት እና ከተሳካለት ማን በዚህ አካውንት ራሱ አይበቃኝም። ብዙ ነገር ነው በአንድ ጌም ብዙ ነገር ምን ያህል እንደተለወጠ ነው ማስረዳችሁ። ግን ያው ሰከንድ ሃፍ የመሰበር ጸባይ ያለው ዛሬ አርብ ያጫወቷችሁ ሰኞ ከነማ መሆናችሁ ስለቀረ አይደል። ከጁማ ሰላት በኋላ ዱዓ አስደርጋችሁ ነው እንደምናየው ከሆነ እስካሁን ዱዓው እየሰራ ነው። ሰከንድ ሃፍ እስካልተሰበራችሁ ድረስ በጣም እስኪገባባቸው ድረስ እየተጠቁ ነበር። ካገቡ በኋላ ሌላ ጊዜ ካገቡ በኋላ የሚሰበሩት አሁን ደግሞ ካገቡ በኋላ የበለጠ ኮንትሮላቸው ጨመረ። ዶርጉ ምን አይነት ጎል ያገባው? ይሄማ ማን ነው? ደጋፊው ዶርጉ አይደል። የብሩኖ አይምሮ ፕላንት ተደርጎበት ነው በእርግጠኝነት። ወይ የምቦይሙ 9 ጊዜ ቢመታው ያን ኳስ አያገባውም። 9 ጊዜ 10ኛው ላይ ግን አገባው። 10ኛው ግን የመጀመሪያው ነች። ዶርጉ አሞሪም እንደዚህ ገግሞ ሐሳቡን ቀይሮ ከተሳካለት ብዙ ነገር ነው የሚቀየረው። እመነኝ ነው የምላችሁ። ከተሸነፋችሁ ግን ያው ፈርስት ሃፍ ኤፍሲ እንደሆናችሁ ነው ማረጋግጠው። እናያለን። እስቲ 90 ደቂቃ ነው እግር ኳስ እናያለን። መቤቴን ይችላል አሰልጣኙ። ተሸነፍንም አልተሸነፍንም ይችላል። በቃ ዮሮን ወረወረው ወደ ቤንች። መቤቴን ይችላል። እግዚአብሔርን ኑሳይ ማዝራይ ሳይኖር አማድ ሳይኖር በጣም እዛ ቦታ እጥረት እንዳለበት እያወቀ የተጎዱትን ተጫዋቾች አልተረዘርማ እንደዛም ሆኖ የሚገባውን ቦታ ነው የሰጠው። በስመ አብ ጀግና አሰልጣኝ ነው። ብትሸነፍም አይቆጨኝ። ያው ኡጋርቲም በማን ተቀው ህጻናቶቹ ገና ናቸው። ታይለርም ጃክ ፍሌቸርም ሁለቱም ቤንች ላይ ያሉ ሁለቱም ሚድፊልደር ስለሁለቱ መንቶች ደግሞ የሆነ ታሪክ ነግራቸዋል። ብቻ እናሸንፍ። ያው በመታየት አሰላለፍ ነው። ከባድ ሳምንት ነው ያሳለፍኩትና በእናትህ አስደስተኝ። ይሄን አሸነፍን ማለት ዝም ብላችሁ 12 ነጥብ ደምሩልን። እኔ ኃላፊነት ወስዳለሁ። የዛሬውን ብቻ እናሸንፍ 12 ነጥብ እኔ ኃላፊነት ወስዳለሁ። ወልቭስ ሊድስ ነበር እንደኝ ተከታታይ ከዛ ከ3 ሳምንት በኋላ ከአፍሪካ ዋንጫ ሁሉም ይመለሳል። ኮቢ ሜኑና ብሩኖ ፈርናንዴስም እንደሚድኑ ተነግሯል። እኔ ኃላፊነት ወስዳለሁ። አምስተኛችን ዛሬ ካሸነፍን አምስተኛ መውጣታችን ተረጋግጧል። ከተሸነፍን ድላለን እንሞክራለን። ይመቻችሁ ጋይስ። እግዚአብሔርን ማለት ነው ዛሬ ማንቸስተር ሙሉ 3 ነጥብ ይዞ ካልወጣ ወይ ከተሸነፈ ወይ አቻ ከወጣ ማለት ነው ይሄው እግዚአብሔር ላይቭ ላይ ሙሉ ለሙሉ ጸጉሬን እንላጫለሁ። ሙሉ ለሙሉ እንደኔ ሞሮኮን ለማየት የቆየ የምር ጠብቆ 5 ሰዓት ሞሮኮን ለማየት ሲጓጓ ነበር። የምሬ ነው። አቤት ቅሌት። ሻሼ ደግሞ ኒውካስልን ጠርታ ባርሳውና ቁጭ አለች። እናቴን የምሬ ነው። ሻሼ ዛሬ ማሸነፍ ይገባታል። በእውነት የምሬ ነው።
እንደ 45 ደቂቃ ማሸነፍ ግዴታ አለባት በእውነት። ግን መጨረሻ ላይ አህያ የጅብ ነች ብሏል ሶፊ። የምሬን ነው። ግን ዛሬ ሻሺ እግዚአብሔር ምስክሬን ኢየሱስ በጣም ያበደ ነው። ኡጋርቴን ማደንዘዣ ወቅቶን ያስገቡት በእውነት ዶርኩ ያገባው ጎል በመድኃኒዓለም ብቻ ዛሬ አሪፍ ናቸው። በቃ ባጭሩ የምሬን ነው። ሻሺ አሪፍ ነች። ትንሽው ቤንጃሚን ሸሽኮ ነው እንጂ እሱ ዘበኛ ነው ምን ያለበት በእውነት የምሬን ነው። ዘበኛ ይሄ በቅሎ ጠባቂ በራለ ላይ አረብ ሀገር እንደዛ ነው ምን ያለበት የምሬን ነው። ውሃ ለግመሎች ለማጠጣትም ቅርብ ነው እሱ። ግን ዛሬ ሻሺ ያበደሽ ነች የምሬን ነው። ግን ዛሬ ሞሮኮ እንድታሸንፍ እንቋጥራለን እንዳትተኙ። ሞሮኮ ግን እንድታሸንፍ የምር ወገንታት ዶርጉ ሌላ ሰው ሆኗል። አባቴ ዛሬ እያንዳንዱ የሚያደርጋቸው እንቅስቃሴ በጣም ነው የሚያምሩት። ሌላው ግን ኤደን ሄቨን ማለት ነው። ወደፊት ማን ነው ሳሊባ ማን ነው ገብርኤል ምን ነው ባልሸጥ ነው ብላችሁ የምትቆጩበት ምርጥ ተከላካይ ግን እንደሚሆን አልጠራጠርም። የሚገርም ፈርስታፍ አይተናል። ያዝልቅልን ጋይስ፣ በእነዚህ ሁላ ተጫዋች አለመኖር ያዝልቅልን። ጋሲታኘት ይላል ቀጭ ዶርጉዬን የነካ አንገቱ ይቀጭ ብያለሁ። በቃ ዶርጉዬ የኔ ሮቤርቶ ካርሎስ ችሎታ ለካስ ለክፉ ቀን አስቀምጠህ ነው የኔ አንበሳ የኔ ነብር። ወያላልተኛማ እንዳተኛ ገና በኡጋርቴና በዳሉት አግብቼ እመጣላለሁ። አረጉዲ ማንቸስተር ዩናይትድ በኒውካስትል ዩናይትድ ተሸነፈ የሚል ዜና ልንሰማ ጥቂት ሰዓታት ብቻ ቀርተውናል። ግልጽ ነው ዛሬ ከባድ ድብደባ ኦልትራፎርድ ላይ ይካሄዳል። ኒውካስትል ዩናይትድ የሚገርም ስብስብ ነው፣ የማይደክመው ነው፣ ጉልበተኛ ነው። የሳሳውን ዩናይትድ ይገርፈዋል ዛሬ። ጥያቄው ማን ያሸንፋል ሳይሆን ኒውካስትል ዩናይትድ ስንት ለስንት ያሸንፋል? ሀሳባችሁን ኮመንት ላይ ጻፉልኝ። ቪዲዮውን ላይክ፣ ሼር፣ ሪፖስት ይደረግ። ፓትሪክ ዶርጉ ከጨዋታው በኋላ እንግዲህ ስለ ጎሎ ተጠይቆ ይሄንን ብሏል። በጣም ያሳቀኝ። እሱም ይሄንን ያለው ጥሩ ምት ነበረ፣ እንዲህ ማድረግ እንደምችል ግን አላቅም ነበር በማለት ተናግሯል። እኛም ገርሞናል። አሬ መቼው እርገጣው ነው ያልከው? የምን አባት እርገጣው ነው? እንዲህ ተረግጠ ማለት ነው እንዴ? እኔ አንድ ነገር ልንገራችሁ። ዩናይትድ የሆነ ፈርስት ሃፍ ያለው ዩናይትድ ኦሪጂናል፣ ሰከንድ ሃፍ የገባው ፎርጂድ የምን እርገጣው? ተረግጠ ተጨፍጭፈ እንዲህ ነፍሴ ወጣች እኮ ጀማው፣ ነፍሴ ወጣች። ማን ነው ያለው? እሺ ሰከንድ ሃፍ ማን ነው? ሴላመንስ ዶርጉና እኮ ሄቨን ብቻ ነው ያለው። አሞሪም አፈር ብላ አንተም ብሎ ቀያሪ ልታስጨፈጭፈን ነው? ለምን ጎል አልገባም ነው? አረ ጀማው ተጨፈጨፍን፣ ተገደልን፣ ሬሳችን ወጣ በኢየሱስ ክርስቶስ። በቃ ተኙ። አሁን ነው የሚወልህ ሻሼ ትቀላለች ብለህ ላይቭ ላይ ተሰብስበህ ስትቋጠር የነበርክ ፎቃቃ ነፍጫለው እያለውላ የሚቋጠርበትን ቲም ማታቅ ይኸው ጠመመበት። ምችት ይበለን ገብርኤልን። እናንተ ግን በጣም አረመኔ ቋጣሪዎች ናችሁ። አረመኔ አሁን እዚህ ቡድን ላይ ይቋጠራል። እኛ ግን ይመቸን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንግዲህ ከነገ ጀምሮ የበዓል ቀን ነው። ምክንያቱም የናፈቀንን 3 ነጥብ በመጨረሻ አግኝተናል። እንኳን አደረሳችሁ፣ እንኳን አደረሰን። ተመስገን በሉ ኮመንት ላይ ተመስገን።